መንፈስ ስለትዳራቸው ስለሁለቱ የማወራቸው አይነት ነገር አድርጌ ነው የምገባው። ተሞክሮ ከነሱ ለህዝቡ ለማሄድበት ሰዓት ወደ ሻይ ቡና ለመጋበዝ መነሳሳት በራሱ እንዴት ሀሳቡ ሊመጣል ያለው ወይስ አንተና ሻይ ቡና ለምናሱ ግልጽ ነው? እውነት ነው። ያው እኛው በተለያዩ የስራ አጋጣሚዎች የሚገናኝ የተለያዩ ጉዳዮች ለማስፈጸም ወደ እሷ መስሪያ ቤት ሲሄድ የሆነ ማነው የትን ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁ ቆዩ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰቦናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳርቻ ሰላም ፍቅር እየተመኙላችሁ የዛሬው ደግሞ እጅግ በጣም ደስ የሚል ነው ወይስ ይሄ ነገር ምንድን ነው የሚያሰኝ ነገር ነው እየላችሁ የመጣሁት። ዛሬ ደግሞ ልውላችን በጣም ነው ደስ ያለኝ። እንግዲህ በመጀመሪያ እግዚአብሔር ይመስገን በዛ በልጆቹ ምክንያት እንግዲህ ሰብሰብ አድርጎ ዛሬ ኤልሳቤት ነው ልውል ሄደው። ለምን ሄደ የሚለውን እነግራችኋለሁ። ዝም ብላችሁ እንትን ብላችሁ አትፍረዱ። ለምን እንደሄደ እዛ ቤት ሁላችሁም እንግዲህ ቪዲዮ እስከ መጨረሻ ድረስ እዩ። አብዛኞቻችሁ ትንሽ ጫፏን ይዛችሁ ኮሜንት ለመጻፍ አትሩጡ። ቪዲዮውን አዳምጡ በደንብ። ልዑል የሚሄድበትን ምክንያት በትንሹ አሳያችኋለሁ፣ አሰማችኋለሁ። ያለውን የራሱ ምክንያት አለው። አንደኛ ነገር ልዑል አሁን ላይ እኔ በጣም ይቅርታ አድርጉልኝና የኤልሳ እንትን አልወጣለት። ይችኛዋ ሴት እኮ ሲጀመር ማለት ነው አሁን አዲሷ የመጣችው ሴት እናቱ እኮ ናት ያመጣችለት። ከሱ ጋር ብዙም እንትን አይሉም ይመስለኛል። ከኤልሳ ጋር ሲጀመር የመጀመሪያ ፍቅር እኮ አይወጣላችሁም። የፈለገውን ነገር ጫና ቢበዛ የፈለገውን እንትን ቢል በእናቱ ግፊት ይመስለኛል። አሁን ላይ ግነት በዚች ላይ በአዲሷ ልጅ እንትን የሚሄድለው እንጂ ፍቅሩ ግን ከኤልሳ የወጣለት አይመስለኝም። እኔ ልውል ዛሬ ኤልሳ ቤት ሂዶ ነበር። እንግዲህ ኤልሳ ለብቻዋ ነው የምትኖረው ታውቃላችሁ። ትናንት ዕለትም የተለቀቀውን ወንድሞቿ በማስመልከት ከስንት ቀናት ከስንት ወር በኋላ አመታት እንጂ የተገናኙ አቶ ተፈሪም ደስ ብሏቸው ምናምን ብዙዎቻችሁ አይታችኋል። ዛሬ ደግሞ ከኤልሳ ቤት ልዑል ብቻውን ሄደው እዛ ከሄደ በኋላ ግን የገጠመውን ነገር በጣም የማትገምቱት ነገር ማለት ነው። አንደኛ ነገር ኤልሳ ያው ሴት ናት፣ እንደፈለገች መሆን ትችላለች፣ ልጅ አላት። ተውት፣ ባለ ትዳር የሚለውን ተውት፣ ባል አይባልም እሱ። እንግዲህ እመጣለሁ ብሎ እንትን ብሏት ይሆን ምን ይበል አላውቅም። በትልቁ ነው መስተንግዶ ያደረገችለት አቀባበል፣ በቃ ምሳ ፕሮግራም። እኔ ግን አንዳንዴ የእውነት ሳታዩ አትፍረድ የሚባለው ነገር ሁለታቸውም ፍቅራቸው አገርሽቶባቸዋል ሰዎቹ። እናቴ እኛ ዝም ብለን ስለ አዲሷ እንተርታለን እናወራለን እንጂ እነሱ ብዙ ነው አላማቸው። አስቴር ምን አለች ትላላችሁ? እንደው ይቺን ልጅ ያገባታል ምን የሚለውን ትንሽ ያጠራጥረኛል። አንደኛ ነገር ልጅቷን ካያችሁ በመጀመሪያም የእናቱ ግፊት ጫና እናቱ አግባ እያሉት ስለሆነ ይመስለኛል እንጂ ከልጅቷ ጋር አላቅም። ብቻ እስኪ እኔ ብያችሁ ሳይሆን መጨረሻውን ታያላችሁ። ከኤልሳ ጋር ነው ወይስ ከዚች ልጅ ነው የሚጋባው የሚለውን ለማየት ያብቃን። እድሜ ጤና ይስጣችሁ። በቃ ከዛ በኋላ እንፈርዳለን። አሁን ጫፏን ለምን ኤልሳ ቤት ሄደ ብለን አንፈርድም። ይህ ሂድ መብት ነው፣ እየሰራ ነው። አንደኛ ነገር ለነሱ ነው አሁን እየሰራ ያለው። የእነሱን ቤተሰቦች ማፈላለግ ማገናኘት ስለሆነ በዛም እንትን ሊሆንም ይችላል ብላችሁ እንደንትን አስቡት እና መጥፎ ነገር ከማሰብ ወደ መልካም ነገር የምናስብ ጥሩ ነው። ሞር እኔ አሁን ለልዑል እየፈራሁለት ያለው ምንድን ነው ኤልሳቤት መሄዱ ያለ መሄዱ ሳይሆን ከዚችኛዋ ልጅ ጋር እንዳይጣላ ነው የምፈራው። አንደኛ ነገር ማንም ሰው ቢሆን የድሮ ፍቅረኛውሽን ከሌላ ወንድ ወይም ከድሮሽን ትንሽ ጋር ስታይ ደስ አይልሽም? የሆነ የሚሰማኝ ስሜት አለ። አንዳንዴ እንዳይሄድብኝ ወይ እንትን እንዳይልብኝ ብለሽ ለመናገር ፈርተሽ
እያየሽ ዝምታን የምትመርጭበት አለ። ግን መጨረሻ ላይስ ይሄ ነገር እየሄደ ከጊዜ ጊዜ እነሱ ደግሞ እንትን እያሉ ሲመጡ ልጅቷ ዝም ብላ መቼም እንትን አትልም። ደስ እንደማይላት እናውቃለን። ከድሮ ፍቅረኛው ጋር ሲገናኝ ምን ሲል አብሮ እንትስ ባለፈውም የቤት እንትን ቤት አባቷ ገዝቶ በአንተ በኩል ሰርፕራይዝ አድርግልኝ ብሎ ወስዶ ብዙ ጊዜ ቀን ሙሉ አብረው እንትን ሲሉ ይሄን ነገር ስታይ አዲሷ ልጅ የማይሰማት እንዳይመስላችሁ፣ ይሰማታል። እናንተ በእሷ ቦታ ስትሆኑ ሴት ናችሁ፣ አስቡት። አንዳንድ ጊዜ ሳታስቡት በኋላ በማታስቡት ቦታ ልትሄዱ ትችላላችሁ። እና ይሄን ነገር እያየች ዝም ብላ መጨረሻ ጉድ እንዳታረጋቸው ነው የምፈራው። የልዑል እናት ምችም እሷ ናት እኔ የምታሳዝነኝ የእውነት። በፊትም እሱ እንዳለው እናቴ ከእናቴ እንትን አልወጣም፣ እሷ የፈለገችውን ብታመጣልኝ ይቀበላለሁ ሲል ነበር። እንደዚህ ደግሞ አይሆንም። በሰው መቶላችሁ ወይ እንትን ብሎላችሁ አብራችሁ ወይ ይዘልቃል አይዘልቅም የሚለውን እኛ መልካም ነገር ነው የምንመኝለት ለልዑል፣ መጥፎ ነገር አንመኝም። ሁልጊዜም ጥሩ ነገር እንዲገጥሙ ነው የምንፈልገው። ሞር ደግሞ በራሱ ፍላጎት በራሱ እንትን ሲሆን ከልጅቷ ጋር ጊዜ ሲያሳልፍ የሆነ በደንብ ሲተዋወቁ ምናምን በዛ ሰዓት ፍቅራቸውም የኤልሳን የመርሳት እንትን ይኖረዋል። ግን አሁን በየጊዜው ኤልሳ ጋር እየተገናኘ የእሷን ቤተሰቦች ስለ እሷ እንትኖች እይንት እያለ አሁን ነው እንዴት ነው ከዚያችኛዋ ጋር እንትን የሚለው? ሙሉ ጊዜውን እኮ እዚህ ነው እያሳለፈ ያለው አይደል? በኋላ ችግር አይመጣም ወይ ነው? አሁን ኤልሳ ቤት መሄዱ አይደለም የሚያጣላቸው ትልቁ ችግር፣ እየቆየ ነገሩ እንትን ሲል ሌላ ነገር እንትን እንዳይልባቸው ነው። እኔ ከመጀመሪያም ጀምሮ እናቱ ናት ይሄ ነገር እንትን እንዲያገባ ያደረጉ ሲባል አላመንኩበትም። የኤልሳ ፍቅር አልወጣለትም እያልኳችሁ ነበረ። ብዙ ጊዜ በተደጋጋሚ ስላየሁት ነው። ስለ እሷ ሲያወራ በጣም ያዝናል። ስለ ድሮ ታሪኩ ስለ ድሮ እንትኑ ያወራል እና ምንም እንኳን ቢሆን ብትጣይ የፈለገው እንትን ብልሽ ስውስታሽ አስወጥተሽ ከእንትንሽ ለማስወጣት ጊዜ ይፈልጋል። ልዑል ደግሞ አሁን በየጊዜው እሷ ጋር እያየ በየጊዜው እየተገናኘ ለመርሳት ይከብደዋል። በቃ አምናችሁ ተቀበሉ። አብዛኞቻችሁ ለምን ተገናኙ ለምን እንትን ሆነ ምናምን የምትሉ ሰዎች አላችሁ። እኔም ልክ እንደዛ ነው የምለው። ግን ምን ማድረግ ይቻላል? የስራው ጸባይ ነው በቃ። የሚሰራው ለእነሱ እስከሆነ ድረስ መገናኘቱ እኮ አይቀርም ወገን። ዛሬ ለምን ሄደ ኤልሳ ቤት? እንግዲህ ሙሉ ነገሩን አይታችኋል። ከትናንት ከአባቷ ከወንድሞቿ የተገኙት ልጆች ጋር ሰብሰብ ብለው አይታችኋል። ዛሬ ከኤልሳ ቤት ለምን ብቻውን ሄደ? ጉድ እኮ ነው ጎበዝ። አንዳንዴ እኔ አረ አላቅም ብቻ እስኪ መልካም ነገር እኛ እንመኛለን፣ ጥሩ እንመኝለት። እኔ ከነገራችን ላይ ኤልሳም አገባ ያችኛዋንም አገባ ልዑል ደስተኛ ብቻ እንዲሆን ነው የምንፈልገው እንጂ ከዛ ውጭ የእሱን ምርጫ ነው የምናከብረው። እኛ ስላልነን እንትናን አግባ ስላልነን የሚሆን ነገር አይደለም። እናቱ ስላሉ ይችን ትንበል የመረጡለት ስላሉ ሞር እናቱን ለማስደሰት ብሎ የሆነ እሺ ሊል ይችላል። ግን ሞር የሚወዳት ከሆነ ደግሞ ከኤልሳ ጋር ማንም ሰው ሊለያያቸው አይችልም። የእውነቴን ነው የምላችሁ። ፈጣሪ ያጣመረው የፈለገውን ነገር እኛ ብዙ ብናወራ እንትን ብንል ማንም ሊለያያቸው አይችልም። የሁለታቸው እንትን ከሆነ ማለት ነው ፍላጎት። ኤልሳ እንኳን ፍላጎቷ ነው ባገኘችው ሰዓት እሱን እንትን ለማለት የማታደርገው ነገር የለም። እያያችሁ ነው። አባቷም እንደዛ። እንደውም ይሄ 2 ቀን በልጆቹ ምክንያት ትንሽ ተረብሿል። ስለ ኤልሳ የሚያወራበት ጊዜ አጥቷል ማለት ነው።
ከዚህ በፊት ሽምግልና መጣ፣ እናቱን ይቅርታ ጠየቀ፣ ብዙ ነገር አለ። አቶ ማን ነው ተፈሪ ማለት ነው፣ አቶ ተፈሪ። ከዛ በኋላ ብዙም እንትን አላለም። ከዛ በኋላ ሁለታቸውን ለማገናኘት ብዙ ነገር እያደረገ እየሞከረ ነው። ግን መጨረሻ ምን እንደሚሆን አብረን እናያለን። እኔ ራሱ ጓጉቻለሁ። በየጊዜው አዳዲስ አጀንዳ ሲያመጡ እኔማ ማየት ነው። ምንም ላደርግ አልችልም። እኔ የምታሳዝነኝ ያችኛዋ ልጅ ናት። እናቴ እሷ ነገ ዛሬ አገባለሁ እያለች እሱ ደግሞ እሷንም የልሳን የሚያስብ ከሆነ ኪሳራ ነው፣ ትልቅ ኪሳራ የእውነት። አንዳንድ የሴት ልጅ እድል ግን እኮ ይገርማቸዋል። ሎተሪ እኮ ነው። በቃ ከሆነልሽ ይሆናል፣ ካልሆነ አይሆንም ብለሽ አስበሽበት ራስሽ ወስነሽ ካልተውሽው ነገር በነገር በግድ በጉልበት የሚሆን ነገር አይደለም። ብቻ እናያለን፣ የልዑልን መጨረሻ እናያለን። እንደው እኔ ኮሜንት የምጽፋ እንዴት እኔ ቤት አለች ታያለሽ፣ ኤልሳን የሚያገባት እንደሚወዳት ኤልሳ ፍቅር እንዳልጠፋበት እያለች ሁልጊዜ እኔ ጋር ኮሜንት የምጽፍልኝ ልጅ አለ። አላውቅም፣ አንዲት ብቻ ሳይሆን ብዙ ልጆች አላችሁ። መጨረሻው እናያለን። እኛ አሁን መፍረድ አንችልም። ለምን ሄደ ብለን እሱን ለመውቀስ አንቸኩልም። ስለ እህቶቿ መገናኘት ሊነግራት ሊሆን ይችላል። ከልጇም ጋር ስንት ስላለ ብዙ ነገር አለ። ስለዚህ ሞር ደግሞ ያኛው ፍቅረኛዋ እየመጣ እንዳያስቸግራት አንዳንድ ነገር ከጎኗ ሆኖ እያገዛት ነው። በብዙ ነገር ምንም ነገር ሲንት ሲል ደውላ ነው የምትጠራው። ይሄ ነገር ከዚችኛዋ ጋር ካላጋጨው እሰውክ ያግዛት፣ ችግር የለም። ሴት ናት፣ ተበድላለች፣ ጎዳና ላይ እስከ መውጣት ደርሳለች። አሁን ደግሞ በልዑል እና በእግዚአብሔር ቸርነት ተገንታ ልጇንም ቤተሰቦቿም ሰብሰብ ማለቷ ደስ ይላል። ግን እንደ እንትን ደግሞ ስታዩ ከዚህችኛዋ ጋር እንዳይጣላ ነው የኛ እንትን። እኔ ጠዋት ማታ የምለፈልፈው ለዚህ ነው እንጂ እኔ ኤልሳ ጋር ጸብ ኑሮብኝ ምናምን አይደለም። እኔ አላውቃትም። ሶሻል ሚዲያ ላይ እንደዚህ እንደናንተ ነው ማያት። ስለዚህ ከእሷ ጋር ምንም አይነት እንትን የለብኝም እና ቢያገባትም ባያገባትም ችግር የለብኝም ለማለት ያክል ነው። ከዛ ውጭ እሷ ቤት ስለሄደ ዛሬ ችግር ይፈጠራል ማለት አይደለም። ሰሞኑን እያያችሁ ነው እንግዲህ። እኔ መደጋገም አልፈልግም፣ ብዙ ነገሮች እየተባሉ ነው። ግን እናቱም ደግሞ ስለ ኤልሳ ብዙ ነገር ስትናገር ነበረ ካለፈው በኋላ አቶ ተፈሪ ሄዶ ሲያስጨንቃቸው ማለት ነው። ስለ ኤልሳ ምን ያክል ልጅን እንትን እንደጎዳችው እሷ ከሄደች በኋላ ልዑል ታሞ ስራውን ሁሉ ለመተው ያልሆነ መድኃኒት እየሰጡ ብዙ ነገሮች ደርሰውበት ነበር እያለች ነበር። እና እውነቷን ነው። ኤልሳ ከጠፋች በኋላ በመጀመሪያ ብዙ ጊዜ አይታችሁታል፣ በጣም አዝኖ ነበር። ስራውን ሁሉ እስከ መተው ድረስ አዲስ አበባን ለቆ ሐዋሳ እስከመሄድ ድረስ ደርሶ ነበር። ለምን? እሷን ስለሚያፈቅራት ነው። እና ይሄን ሁሉ ነገር ያደረገችውን ልጅ ይታረቃሉ ብዬ አላስብም። እንግዲህ ፈጣሪ ነው የሚያውቀው። እኛ እናያለን፣ እንፈርዳለን፣ እንመጣለን። በየጊዜው አዳዲስ ነገር ነው የምናመጣው መቼም። ሌላው ደግሞ ምን ልላችሁ ነበር፣ በስከ መጨረሻ የልዑል እናት ጥፋተኛ ናቸው ባለፈው እያልን ነበር። ግን አሁን ላይ ግን እንደዛ ነገር አቁመዋል። ኤልሳን ወደ እነሱ ቤት እንድትሄድም እንዲገናኝም አትፈልግም። አሁን በልዑል እናት ምንም እንትን አንልም። አሁን ላይ ትልቁ እንትን ማነው? ራሱ ነው ፈልጎ የሚሄደው እንጂ እናቱ ምንም እንትን አላሉም። በፊት እናቱን ብዙዎቻችን እያስጠጋች እያመጣች ብዙ ነገር እያልን ነበር። አሁን ላይ የልዑል እናት አዲሷ ልጅ ላይ ነው ትኩረቷ። እሷን እንዲያገባ ነው የምትፈልገው። ከአሁኑኑ እንትን ጀምር ያለው ሲሉ የነበሩት እንግዲህ በዛ ነው። ብቻ እናቱ ምንም አሁን ስለ ኤልሳ
ረስተዋታል ማለት ትችላላችሁ። ግን ከልዑል እንትን የወጣች አይመስለኝም። ጎበዝ፣ አረ ንቃ ጎበዝ፣ አረ ንቃ። እንግዲህ አላቅም ጎበዝ፣ እስኪ መጨረሻውን እግዚአብሔር ያሳምረው። የተመኙትን የእናቱን ደስታ እንዲያሳካ ሁላችሁም ጸሎት አድርጉለት። ከዛ ውጭ ደግሞ ኤልሳን አገባለሁ ካለም እንግዲህ እልል ብለን መቀበል ነው። ምንም አማራጭ የለንም። እኛ ማጨብጨብ ነው ወደ ስራችን፣ ሁልጊዜም ማጨብጨብ ነው። ስለዚህ ዛሬ ከኤልሳ ቤት ምንድን ነው የሚለውን በትንሹ ቪዲዮ ያሳያችኋለሁ። ለማንኛውም ቪዲዮ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። እስኪ ሰብስክራይብ አድርጉ፣ ላይክ አድርጉ። በተረፈ ለምታበረታቱኝ የት ወንድሞቼን ከልብ ነው ማመሰግናችሁ። ሰላም እና ፍቅር እየተመኘንን በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያደርግልን። ባይ ባይ።